Saka takes, Gabriel's in there! Absolutely unstoppable! A force of muscular nature! And Arsenal lead on the Champions patch! መሪ ነው ደፋር እንዳለት የጠነከረ ለድል የተፈጠረ የመድፉ ግድግዳ አርሰናልም በዚህ ሰዓት ያለ እርሱ ማሰብ አይቻልም። በአየር ይንሳፈፋል፣ በምድር ይንሸራተታል። የመድፉ የቆመ ኳስ ስኬት አውራ ነው። አርሰናል 22 ዓመታት የራቀውን ታላቅ ዋንጫ ለማሳካት በጀመረው አስደናቂ ጉዞ ዋናው የውጤት ሚስጥር ነው። ፈርጉሰን ዘጠናዎቹ ላይ ታላቁ ማንቸስተር ሲገነቡ እንደ ብሩስ ያፕስታም ያሉ ጦረኛ ተከላካዮች ይዘው ነው። አርሰናል ከቬንገር ጋር ሲደምቅ ከቶኒ አዳምስ እስከ ካምቤል ፍርሃት አልባ ግድግዳዎች ነበሩት። ፈርጉሰን መልሰው ከሚሊኒየሙ በኋላ በሁለተኛው ታላቅ ቡድናቸው ሲያንጸባርቁ ኒማንያ ቪዲች የተባለ አይደለም ኳስ ታንክ ቢመጣ የሚገጭ የሰርቢያው ደፋር ታታሪ ወታደር ነበራቸው። እንደ ሪዮ ፈርዲናንድ ያለ አጣማሪዎችም ደግሞ የስኬት ሚስጥራቸው። ቼልሲ ከሮማን አብራሞቪች ጋር የእንግሊዝ እግር ኳስን ሲቆጣጠር በዓለም እግር ኳስም ሲያንጸባርቅ ካፒቴን ፈንታስቲክ ጆን ቴሪ ነበረው። የሼክ መንሱር ቤን ዛይድ ቢሊየን ዶላሮች ከአረቡ ዓለም በማንቸስተር ከተማ ሲፈስ ሲቲ ከምንም ወደ ታላቅነት ለመቀየሩ እንደ ቪንሰንት ኮምፓኒ አይነት ኮንክሪት ተከላካዮች ባለቤት ነበር። ሊቨርፑልም የ30 ዓመት አሮጌ ግንቡን ከኤርገን ክሎፕ ጋር ሲደረምስ ያለ ቨርጅል ቫን ዳይክ የማይነጥፍ ውለታ ማሰብ ህልም ነው። አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ ተከላካዮች ግን ዋንጫዎችን ያመጡልሃል። ይህ የኃያሉ ሰው ሰር አሌክስ ፈርጉሰን በዋንጫዎች የደመቀ የህይወት ብሂል ነው። ዛሬ ከመድፉ ቤት በማይክ አርቴታ እየተተገበረ ያለ የሚመስል በርህን ሳትጠብቅ ጠላትህን ልታጠቃ አትሄድም። ያለ ድንቅ የተከላካይ መስመር መሪ ኮከቦች ፕሪሚየር ሊጉን ጨምሮ ታላላቅ ዋንጫዎችን ማሸነፍ እንዳታስቡት ይላሉ ኃያሉ ሰው ሰር አሌክስ ፈርጉሰን በመጽሐፋቸው። አድማጮች ይህ የፕሪሚየር ሊጉ ወርቃማ የሻምፒዮኖቹ ገናና ክለቦች መጽሐፍን ስንገልጥ የምናገኘው የታሪክ አሻራ ነው። ድንቅ፣ ፍርሃት አልባ፣ ሽንፈትን የሚጠሉ፣ በቀላሉ የማይሰበሩ፣ በጀግንነት የሚዋደቁ፣ በአየር በመሬት የመከላከል ጥበብን ከፍታን በማያባራ ጥምረት የሚያሳዩ የተከላካይ መስመር መሪ ተጫዋቾችን ሳትይዝ ታላቁን የፕሪሚየር ሊግ ዋንጫ ማሸነፍ አይታሰብም። ይህ የፈርጉሰን ሕያው የሻምፒዮንነት ሚስጥር ቃል ዛሬ ከመድፉ መንደር ከገኒንግ ፎር ግሬትነስ ዓለም አለ። ቢግ ጋቢ በተባለ ብራዚላዊ እንዳለት የጠነከረ ኮከብ ይመራል። የአርሰናል የውድድር ዓመቱ ከፍታ ቁጥር 1 ሚስጥር ሆኖም በማይክ አርቴታ የተገነባው ባክፎር ዋልታና ማገር በጋብርኤል ማጋልሽ ይዘየራል። በሱፐር ሳሊባ ዩሊያን ቲምበር ካላፊዮሪ ተደራጅቷል። ቤን ዋይት፣ ማስኬራ፣ ሄንካፔና ስኬሊ አማራጭ የመድፉ ደጀኖች ናቸው። አርሰናልም በአስደናቂው ጉዞ እንደው በቀላሉ ጎል የማይቆጠርበት አጥሩን ይዞ ለተናፈቀው ድሉ በአየር የሚንሳፈፍ በምድር በጀግንነት የሚዋደቅ ብራዚላዊ ግድግዳ እየተመራ ከፊት አለ። እርሱ አርሰናል የቆመ ኳስ ካገኘ ተጋጣሚዎች ይጨነቃሉ። ከቅርብ ጊዜ ወዲህ የፔናልቲ ያህል የሚያስፈራራቸውም ሆኗል። የመድፉ ምርጡ የተከላካይ መስመር ዋናውም ኮከብ ነው። አርሰናልን ያለ እርሱ ማሰብ ከባድ ነው። መነሻውን ከሳኦ ፖሎ ያደረገ ኳስ ተጫዋች ለመሆን ሲበዛ የተንከራተተ ታላቁ የሀገሩ ልጅ አጥቂ ሮናልዶ ሉዊስ ናዛሪዮ ዴሊማን ለመሆን ተመኝቶ ያለ ጸጋ በረከቱ አጥቂ ሆኖ የጀመረ በኋላ ግን ከተሰጦ ግጣሙ ሲገናኝ በጥብቅ የመከላከል ብቃቱ ፓውሎ ማልዲኒን የመሰለ የወቅቱ የዓለም እግር ኳስ ቁጥር 1 ተከላካይ ነው። ጋብርኤል ማጋሊሽ የመድፉ ዋልታና ማገር ፍርሃት አልባው የኤምሬትስ ግድግዳ በትሪቡን የኮከቦች ገጽ Attack by Gabriel! Absolutely unstoppable! Again and again and again! We love Arsenal! Oh yes! ጋብርኤል ዶስ ሳንቶስ ማጋሊሽ ይባላል።
ኳስ ሲጀምር እግር ኳስ ተጫዋችነት ይቅርብ የተባለ ከህልሙ ለመኖር ሕይወቱን ለማሸነፍ እግር ኳስን የሕይወት ምርጫው አድርገውም በብራዚል ክለብ ፍለጋ የተንከራተተ መነሻውን ከሳኦ ፖሎ ያደረገ እስከ 14 ዓመቱ በየትኛውም አካዳሚ ያላለፈ ጸንቶ ለዓላማው መትጋቱ ግን በመጨረሻ ወደ ከፍታ የመጣ የወቅቱ የዓለም እግር ኳስ ምርጡ ተከላካይ ነው። በዓለማችን ተወዳጁ ሻምፒዮና ፕሪሚየር ሊግ ከጫፍ ጫፍ ስሙ የናኘ የሊጉ መሪ አርሰናል ስኬት ዋልታና ማገር ነው። ግዙፍ፣ ፈጣን፣ ደፋር፣ በአየር በመሬት የተዋጣለት መድፉ መንደር በ2020 ደርሶ ገና ሲጀምር እላፊ እየተደናበረ ስጋትም ተስፋም ሆኖ አመኔታ ያጣ ኋላ ላይ ግን በማይክ አርቴታ በሂደት የዳበረ ውጤታማ ቡድን ውስጥ በትጋት ታላቅነቱን ያገኘ የአርሰናል የውድድር ዓመቱ ከፍታ ምልክት ነው። ከኖርዝ ለንደን ፎሬቨር የመድፉ ዲኤንኤ ዳግም መፈጠር መሪውም ኮከብ ነው። እንደ ቶኒ አዳምስ፣ ሶል ካምቤል አይነት የኋላ መስመር ደጀኖችን በወርቃማ ዘመኑ ያየው የአርሰናል የተከላካይ መስመር ሌላኛውም ግድግዳ ነው። ከፕሪሚየር ሊጉ ያለፉ ሻምፒዮን ክለቦች ድንቅ ተከላካዮች ተርታ ለመሰለፍ ከአጋሩ ሳሊባ ጋር ዋንጫ ማሸነፍ ብቻ የሚቀረው ብራዚላዊ ሳተና ነው። ሽንፈትን ይጠላል። ኳስ ሲጀምር ቀጭን ነበር። በጭንቅላቱ ኳስን ለመግጨት የሚፈራ በቁመቱ በቅጥነቱ እላፌ የተገፋ እግር ኳስ ያውን ብራዚል ውስጥ ይቅርብህ ሌላ ነገር ሞክር የተባለ መገፋትን በትጋቱ ያሸነፈ ክለብ ለማግኘትም ከትውልድ መንደሩ ሳኦ ፖሎ 700 ኪሎ ሜትር በላይ ርቆ በአቫይ ከቤተሰቡ ናፍቆት ጋር የታገለ በመጨረሻም ከህልሙ ለመድረስ የተደረገ ያልነጠፈው የታዳጊነት ዘመን ተጋድሎ የዛሬውን አሸናፊውን እንደ አለት የጠነከረውን ግዙፍ ለድል የተራበውን ጋብርኤል ማጋሊሽ ፈጠረ። እርሱ ዛሬ ያ በጭንቅላቱ ለመግጨት የሚፈራውን ኳስ እንደ ልቡ ይገጨዋል። ሴት ፒስ አጌን ሴት ፒስ አጌን ኦሌዮላ ከመድፉ ደጋፊዎች ሲዘመር አርሰናል ወደር አልባው የተዋጣለት የቆመ ኳስ ንጉሥ ሲሆን እርሱ ለመድፈኛው ድል በአየር የሚበረው ኮከብ ነው። ጎል ያስቆጥራል፣ በንቃት ይከላከላል፣ በጀግንነት ከሜዳው ይፋለማል። ለድል የተራበ የመሪነት ስብዕናን የተላበሰ የመድፉ የመከላከል ስኬት ዋናው ምክንያት ነው። አምስተኛውን ተሻግሮ አሁን ወደ 6ኛው ዓመት እየሄደ ነው። የትረስት ዘ ፕሮሰስ ማይክ አርቴታ ዋናው ኦርኬስትራ መሪ ነው። በ2020 አድማጮች የጋላቲያ ሊል በ27 ሚሊዮን ፓውንድ አንድ ብራዚላዊ ተከላካይ ለአርሰናልም ሸጠ። በኤዱና አርቴታ ውሳኔ መድፉ መንደር የደረሰው ታጋይ ኮከብ ሲጀመር በጥቂቱ ተፈተነ። እየተደናበረም የአርሰናል ደጋፊዎችን አሳቀቀ። ከነ ክፍተቱ በድፍረት በፓሽን ለድል መዋደቁ ግን አስወደደው። ከነገሮች ጋር ቀስ በቀስ ሲላመድም አርሰናል ለዓመታት ዋልታና ማገር ሆኖ የሚያገለግለውን ብራዚላዊ እንዳስፈረመ ተረጋገጠ። ውጤታማ አጣማሪው ሳሊባን ሲያገኝም የተዋጣለት ሆነ። በ2020 የተጀመረው ጉዞ 5 ዓመት ተሻግሮ አሁን አርሰናልም ፕሪሚየር ሊጉም የድንቅ አጥቂዎች መፍለቂያዋ የኳስ አገር ብራዚልም የወቅቱ የዓለም እግር ኳስ ቁጥር አንዱን ተከላካይ ይዘዋል። ጋብርኤል ማጋሊሽ ይባላል። አርሰናልን አሁን ያለ እርሱ ለደቂቃዎች ማሰብ አይቻልም። 1 ሜትር ከ90 የሚረዝመው ቁመቱን በጠንካራ ሥራ ካዳበረ ተክለ ሰውነቱ በአግባቡ የሚጠቀም ጸንቶ መታገልን ከሕይወት ፈተና የተማረ በአየር በመሬት የተዋጣለት ንቁ ፍርሃት አልባ ከመከላከል ጥንካሬ ጎን ለጎን ጎል አስቆጣሪ የመድፉ የቆመ ኳስ አደገኝነት ዋናውም ኮከብ ነው። Fire up the furnace. Another shift. Another stretch. We're on nights again. We're under the lights again. So get to ground. የመድፉ ዲኤንኤ ከሰሜን ለንደን ዳግም ተወልዷል። 22 ዓመት የራቀው ድልን ለማምጣት መድፈኛው የትም በሌለ ውጤታማ ሀዲድ ላይ ይገኛል። ባለፉት ዓመታት ልምድ እየደረሱ መመለስ ጸጸት የደረጀው የተዋጣለት አማራጭ ስብስብ ለዘንድሮ ከፍታውን እያወቀው ያጣውን ነገር ባለፈው የክረምት ገበያ መልሷል። በአንድሪያ ቤርታ የተዋጣለት ድርድር የጎመራው የቡድን ጥልቀት በማይክ አርቴታ ተለዋዋጭ የድል ቅኝት የማይገመት ሆኖም ተቀሽሯል። በአራቱ ዋንጫዎችም ላይ ለድል በወጥነት የሚዋደቀው መድፈኛ ከሰሜን ለንደን ተፈጥሯል። አድማጮች አንዳንዴ የዚህ ቡድን ተቃራኒ ተጋጣሚ
ራሱ ጠንቃቃው አሰልጣኝ ማይክ አርቴታ ነው የሚሉ ቅሬታዎች ቢቀርቡም አርሰናልን የመሰለ ዘንድሮ ከየትም የለም። የመድፎ የጎል መስመር በስፔናዊ ዴቪድ ራያ ይጠበቃል። እርሱ ከሌለ ኬፓ ቦታውን በብቃት ይሸፍናል። የኤምሬትስ ገናና ኮንክሪት በቢግ ጋቢ ግድግዳው ይመራል። ሱፐር ሳሊባ የማያንቀላፋው አጠማሪው ነው። ዩሊያን ቲምበርና ካላፊዮሪ የአርሰናል ባክፎር ከፍታ ሚስጥሮች፣ ቤን ዋይት፣ ማስኬራ፣ ሄንካፔና ስኬሊ አማራጭ ደጀኖች። ለመሃል ሜዳው የመድፉ ሚዛን ዙቢሜንዲ ከራይስ ቤቢ በጀግንነት አለ። በዚህ መስመር ቶማስ ፓርቴን የሚያስታውስ ጠፍቷል። ሱፐር ኦዳ፣ ቡካዮ ሳካና ሊያንድሮ ትሮሳድ የአርቴታ የማጥቃት ቅኝት አውራዎች። ሜሬኖ፣ ማርቲኔሊ፣ ማዱኬ፣ ኤዜ ኖርጋርድና ኖዋኔሪ ከታዳጊው ማክስ ዶማን አማራጭነት ጋር የመድፉ የመሃል ሜዳ ሚዛን ጠባቂዎች መቼም በብቃት ያለ ስጋት መሰለፍ የሚችሉ የኖርዝ ለንደን ፎሬቨር አማራጮች ናቸው። የመድፎ የማጥቃት መስመር እውነተኛው 9 ቁጥርንም ዘንድሮ ይዟል። ስሙም ቪክቶር ኤከረስ ይባላል። ጋብርኤል ጂሱስና ካይ ሃቨርትዝ አማራጮች። ይህ የጠንቃቃው ማይክ አርቴታ አርሰናል የዘንድሮ ውጤታማነት አስፈሪው መልክ ነው። በተዋጣለት የቡድን ጥልቀት የተዋበ ከፕሪሚየር ሊግ እስከ አውሮፓ ቻምፒየንስ ሊግ ከሊግ ካፕ እስከ ኤፍኤ ካፕ በአራት ዋንጫዎች ክብሮች በሰመረ ወጥነት በድል ቅኝት የተቃኘ ከኖርዝ ለንደን ፎሬቨር ውጪ የትም የማይገኘው ለታላቅ የውጤት ግቡ በህብረት በተለያዩ አሸናፊነት ቅርጾች እየተዋደቀ የሚገኘው መድፈኛ ነው። የአርሰናል የዓመታት አጃቢነትን ሊቀርፍ የቆረጠ ባልተጠናቀቀው የቤት ሥራ የሚጠራጠሩትን ጭምር እያሳመነ የመጣ የቶፕ ገነርስ ቀለም ነው። እንደ ጋብርኤል ማጋሊሽ፣ ዴክላን ራይስ ያሉ ከዋነኞቹ አምበሎች ማርቲን ኦዴጋርድና ምክትሉ ቡካዮ ሳካን በላይ በሜዳው በታላቅ ጀግንነት ለድል በሚፋለሙ ጫናዎችን የሚቋቋሙ ከፍ ያለውን የመሪነት ስብዕና የተላበሱ ሽንፈትን የሚጠሉ በእውነተኛ ሻምፒዮን ቡድኖች የሚፈጠሩ ፍርሃት አልባ ጀነራሎች የሚመራም ነው። ብራዚላዊ ቢግ ጋቢ ደግሞ እንደ ጆን ቴሪ፣ ቪዲች ኮምፓኒ፣ ቫንዳይክ ከመሳሰሉ በፕሪሚየር ሊጉ ሻምፒዮን ክለቦች ድንቅ ተከላካዮች ተርታ የሚሰለፈው የመድፉ ግድግዳ ነው። በአየር የሚበረው በምድር የሚምዘገዘገው መነሻውን ከሳኦ ፖሎ አድርጎ ኳስ ተጫዋች ለመሆን መከራውን ሁሉ ተጋፍጦ በአቪያም አልፎ አትላንቲክን ተሻግሮ በሊል ጎልብቶ በፕሪሚየር ሊጉ ገናና አርሰናል በከፍታ ለድል እያንጸባረቀ ያለው የወቅቱ የዓለማችን ቁጥር አንዱ ብራዚላዊ ተከላካይ ነው። ጋብርኤል ማጋሊሽ የመድፉ ዋልታና ማገር። How can that happen? Arsenal are right in the thick of it again. Suddenly once more, Arsenal a principal contender as the wings of the Liver Bird are clipped. In so many ways a peculiar game. ከአርሰናል ጋር ሁሉን ነገር ለማሸነፍ በትክክለኛው መስመር እንገኛለን። የዓመታት ልፋታችን ከፍታን እያሳየን ነው። ይህ ለድንቅ ታማኝ ደጋፊዎቻችን ይገባል። እዚህ ስንደርስም ህልሜ ከአርሰናል ጋር ታላላቅ ዋንጫዎችን ማሸነፍ ነበር። ህልሜ ከአርሰናል ጋር ታላላቅ ዋንጫዎችን ማሸነፍ ነው። ያልነጠፈ ጠንካራ ስራችን የውጤታማነታችን ሚስጥር ነው። ጀምረናል፣ ደጋግመን ተጉዘናል። ያለፉት ዓመታት ልምዳችን እንደ ቤተሰብ የደረጀ ለጋራ ዓላማ የቆመ ህብረታችን ከመጨረሻ የድል ክብራችን እስኪያደርሰን እንቀጥላለን። በከፍታ ጀምረናል፣ በከፍታ ዛሬም አለን፣ በከፍታ እንጨርሳለን፣ በከፍታም እንቀጥላለን። ማጋሊሽ ይቀጥላል። በኳስ ሕይወቴ የዛሬ ደረጃ ያለፈ ጽናቴ ውጤት ነው። ይህ እንደው በቀላሉ የተገኘ አይደለም። ለአርሰናል እንድጫወት እድሉን የሰጠኝ ማይክ አርቴታን አመሰግናለሁ። የዓመታት ልፋታችን ከፍታ በሚገባ ድል እንደሚጠናቀቅ አምናለሁ። ይህ ስኬታችን በቀጣዮቹ ዓመታትም እንደሚቀጥል አልጠራጠርም። ምክንያቱም ድንቅ ቡድን አለን። አርሰናል ሰሜን ለንደን ቤቴ ነው። በብዙ ልፋት የእግር ኳስ ተጫዋችነት የከፍታውን ያየውበት ሲል ቢግ ጋቢ ይናገራል። ማይክ አርቴታ እርሱ ቢግ ጋቢ ታላቁ የሜዳው ላይ መሪ ነው። ፍርሃት አልባ ለድል የተፈጠረ በየጊዜው ራሱን በጠንካራ ትጋት ያሳደገ ከሌላው ኮከባችን ዊሊያም ሳሊባ የፈጠረው የተዋጣለት ጥምረት የአርሰናል የመከላከል ቅርጽን በማይደፈር ቀመር ቃኘ የተሟላ ይለዋል አርቴታ። ይቀጥልናም ማጋሊሽ በፕሪሚየር ሊጉ ከተመለከታቸው ድንቅ ለለበሱት መለያ በፍቅር ከሚዋደቁ ተከላካዮች አንዱ ነው ይላል። የቢግ ጋቢ አጣማሪ ዊሊያም ሳሊባ በበኩሉ ለመድፉ ውጤታማ አጣማሪው ያለውን አድናቆት ይገልጻል። ጋቢ ለድል የተፈጠረ አሸናፊ ነው፣ መሪም ነው፣ ሁለገብ በአርሰናል
አርሰናል ተደናቂ ጥምረት ፈጥረናል። ይህ የውጤታማነት ጉዟችን ግን ዘንድሮ በመጨረሻም በታላላቅ ዋንጫዎች ክብር መታጀብ አለበት። ከድል ውጪ ከዋንጫ ውጪ ይህንን ጉዟችንን በምንም ሊታጠፍ አይችልም። ሳሊባ ይናገራል። It was a brilliant ball in. Gabriel was charging in towards the ball. It's a brilliant delivery from Bukayo Saka. Dean Henderson was nowhere. አጥቂዎች ጨዋታዎችን ያሸንፉልሃል፣ ድንቅ ተከላካዮች ግን ዋንጫዎችን ያመጡልሃል። ይህ የኃያሉ ሰው ሰር አሌክስ ፈርጉሰን በዋንጫዎች የደመቀ የህይወት ብሂል ነው። ዛሬ ከመድፉ ቤት በማይክ አርቴታ እየተተገበረ ያለ የሚመስል በርህን ሳትጠብቅ ጠላትህን ልታጠቃ አትሄድም። ያለ ድንቅ የተከላካይ መስመር መሪ ኮከቦች ፕሪሚየር ሊጉን ጨምሮ ታላላቅ ዋንጫዎችን ማሸነፍ እንዳታስቡት ይላሉ ኃያሉ ሰው ሰር አሌክስ ፈርጉሰን በመጽሐፋቸው። አድማጮች ይህ የፕሪሚየር ሊጉ ወርቃማ የሻምፒዮኖቹ ገናና ክለቦች መጽሐፍን ስንገልጥ የምናገኘው የታሪክ አሻራ ነው። ድንቅ፣ ፍርሃት አልባ፣ ሽንፈትን የሚጠሉ፣ በቀላሉ የማይሰበሩ፣ በጀግንነት የሚዋደቁ፣ በአየር በመሬት የመከላከል ጥበብን ከፍታን በማያባራ ጥምረት የሚያሳዩ የተከላካይ መስመር መሪ ተጫዋቾችን ሳትይዝ ታላቁን የፕሪሚየር ሊግ ዋንጫ ማሸነፍ አይታሰብም። ይህ የፈርጉሰን ሕያው የሻምፒዮንነት ሚስጥር ቃል ዛሬ ከመድፉ መንደር ከገኒንግ ፎር ግሬትነስ ዓለም አለ። ቢግ ጋቢ በተባለ ብራዚላዊ እንዳለት የጠነከረ ኮከብ ይመራል። የአርሰናል የውድድር ዓመቱ ከፍታ ቁጥር 1 ሚስጥር ሆኖም በማይክ አርቴታ የተገነባው ባክፎር ዋልታና ማገር በጋብርኤል ማጋልሽ ይዘየራል። በሱፐር ሳሊባ ዩሊያን ቲምበር ካላፊዮሪ ተደራጅቷል። ቤን ዋይት፣ ማስኬራ፣ ሄንካፔና ስኬሊ አማራጭ የመድፉ ደጀኖች ናቸው። አርሰናልም በአስደናቂ ጉዞ እንደው በቀላሉ ጎል የማይቆጠርበት አጥሩን ይዞ ለተናፈቀው ድሉ በአየር የሚንሳፈፍ በምድር በጀግንነት የሚዋደቅ ብራዚላዊ ግድግዳ እየተመራ ከፊት አለ። ጋብርኤል ማጋሊሽ የመድፉ ዋልታና ማገር፣ ፍርሃት አልባው የኤምሬትስ ግድግዳ በትሪቡን የኮከቦች ገጽ And that's exactly what they needed. 10 minutes on the clock. Arsenal get the early goal, and it comes from a central defender.